የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ ተገኝቶ ያስተምረናል፣ ይናገረናል፣ ይገስጸናል። ሃሌሉያ። እስቲ እንጸልያለን። ቃሉ ጌታ እንዲገልጥልን እንዲያበራልን። አባቱ የተባረክ ስለሰጠን እድል ፋንታ ተመስገን። አሁንም ጌታ ሆይ በቃል አልፈ ተናገረን፣ ስጋ ደም አይናገረን፣ አንተ ብቻ ተናገረን። እግዚአብሔር ሆይ እኛም ደግሞ ሰሚዎች ብቻ ሳይሆን አድራጊዎች እንድንሆን እንድትረዳ እንድታግዘን ሐሳባችንን አእምሯችን ልቦናችን ሁሉ አንተ እንድትቆጣጠር ተጽዕኖ ሁሉ በኢየሱስ ስም እንዲመታ በኔ ትዩየንም በሚያዩ በሚሰሙ ወገኖች ትዩ የተከፈተ ሰማይን እንድትሰጠን እግዚአብሔር ሆይ እኔንም ባሪያ አንደበቴ እንድትቀባ ተናገር ያልከኝም ብቻ ጌታ ሆይ እንድናገር እንድትረዳኝ እግዚአብሔር አባቱ ያንተ በቃል ጀርባ የምትሰራ እጅግ ሩሩ ደግ አባትና አምላክ ስላለህን ከጥፋት ከክፋት ከሁሉ ነገር የምትጠብቀን የምትመልሰን የምትናገረን አባት አምላክ ከላይ ከሰማይ ስላለህን ጌታ ሆይ ተመስገን። አሁንም ጊዜውን ተረከብ፣ እኔንም ባሪያ ተቆጣጠር፣ በደም ሸፍነኝ፣ በእሳት ግጠረኝ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ጌታ ሆይ ጊዜውን ሁሉ ላንተ ሰጠው በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሐሳብ ቃል ወረስ የሰጠውት ገንዘብን መውደድ የሚል ነው። ይህ ቃል አንደኛ ጢሞቴዎስ 6:10 ላይ ይገኛል። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ እያለ ይናገራል። የሚገርመው ነገር ጳውሎስ ለጢሞቴዎስ ሲጽፍለት መሸሽ ካለባቸው ነገሮች ውስጥ አንዱ የሚናገረው ገንዘብም ከመውደድ እንዲሽሽ እንዲርቅ ነው። መጽሐፍ ቅዱሳችን ውስጥ መሸሽ የሚገቡ ነገሮች አሉ። ኮምፕሮማይዝ ማድረግ የሚሌለብን ለምሳሌ ከዝሙት ሽሹ ነው የሚለው። አንድ ሰው መደራደር አይችልም። አንድ ከተቃራኒ ጾታ ጋር ብቻውን የሆነ ቦታ ቢሆን ቴምፕቴሽን ይኖራል። ስለዚህ መሸሽ እንደ ዮሴፍ ጥሎ መሄድ ያስፈልጋል። አንደኛው ሌላ ደግሞ ሽሹ ከሚሉት ነገሮች ውስጥ ጳውሎስ ሲናገረው ለጢሞቴዎስ እንዲህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 6:11 ላይ አንተ ግን የእግዚአብሔር ሰው ሆይ ለሱ ለጢሞቴዎስ ከዚህ ሽሽ፣ ከዚህ ገንዘብን ከመውደድ ሽሽ ይለዋል። ገንዘብን መውደድ ወገኖቼ የኃጢአት ሁሉ ስር ነው። እዚህ ቦታ ላይ እንደሚናገረን ገንዘብ በጣም የሚጠቅም ነው ወገኖቼ። ገንዘብ መገባበያ ነው። ገንዘብ የፈለግንበት ነገር የምናረግበት ሚንስ ነው፣ መጠቀሚያ ነው። ነገር ግን ያንን መጠቀሚያው እኛን ሲቆጣጠረን ለዛ መኖር ስንችል እሱ ሲያሽከረክረን የዛን ጊዜ የሱ ፍቅር በውስጣችን በነገሰ ጊዜ ወደ ጥፋት ውስጥ እናመራለን። ኃጢአቶች ውስጥ ወደ መግባት ውስጥ እንሄዳለን። አንድ ሰው በጣም ብርን የሚወድ ከሆነ በቃ ገንዘብ ለማግኘት በጣም ኖ ማተር ዋት የሚሞክር ከሆነ ኖ ማተር ዋት ሰውንም ህይወት ዲስትሮይ አድርጎ ሊሆን ይችላል፣ የሆነ ነገር አድርጎም ሊሆን ይችላል፣ አጭበርብሮም ሊሆን ይችላል፣ ሰርቆም ሊሆን ይችላል። ያንን ሊያገኘው ይሞክራል። ኢየሱስ ጌታ ነው። እግዚአብሔር ቃል ግን እንደሚናገረን ገንዘብን መውደድ እንደሌለብን ነው ወገኖቼ። ገንዘብን ከወደድን የመጀመሪያው ለእግዚአብሔር አልተገዛንም ማለት ነው። ለአምላካችን ለምንወደው ለፈጠረን ለሱ አልተገዛንም ማለት ነው። የማቴዎስ ወንጌል ምዕራፍ 6:24 ሲናገር ጌታ ኢየሱስ ክርስቶስ ነው ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጥላል ሁለተኛውንም ይወዳል፣ ወይም አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ሰው ለሁለት ነገር መገዛት አይችልም። የሚገርም ነው እንዴት ገንዘብ ፓወርፉል እንደሆነ፣ የጠላት ዲያብሎስ መጠቀሚያ እንደሆነ። ሰው ገንዘብን መውደድ ከጀመረ ኮምፕሊትሊ እግዚአብሔርን ሪጀክት እያደረገ ነው። ለእግዚአብሔር እየተገዛ አይደለም። እና የሚያወዳድረው እንደዛ ነው ከእግዚአብሔርና ከገንዘብ ጋር ምን ያህል ገንዘብ ኃይል እንዳለው አንድ ሰው ኢማጂን። ገንዘብ ማለት ሰርቶ ውሎ ጥሮ የሚያገኘው ነገር ነው። የላብ ውጤት ነው። ያንን የላብ ውጤት ፓወርፉል ነው። ያንን መውደድ ወይስ የፈጠረን እግዚአብሔር መውደድ? እግዚአብሔር ራሳችን ከምንወደው በላይ መሆን አለበት። እኛ ጥረን ግለን ካመጣነው ነገሮች በላይ እግዚአብሔር መሆን አለበት። ያ ሰው ለዛ ነገር ለብሩ ከተገዛ እግዚአብሔር ፍቅር በሱ ውስጥ የለም። እግዚአብሔርን አይደለም አንደኛ ያደረገው። ስለዚህ አንድ ሰው ገንዘብን ከወደደ ለእግዚአብሔር እየተገዛ አይደለም። ዳት ሚንስ ለገንዘብ እየተገዛ ነው። አት ሴም ታይም ሰው ብርንም ወዳለው እግዚአብሔርን ወዳለው አይችልም። ምክንያቱም ፈተና ላይ ይመጣል። የትኛው ምርጫ የሚመጣበት ጊዜ ይመጣል። ያን ጊዜ የሚያስፈልግ የእግዚአብሔር ነገር ካለ
ብር የምንወድ ከሆነ አይ እኔ ያንን የእግዚአብሔር ነገር በኋላ አደርገዋለሁ፣ ይሄንን መጀመሪያ ለብር ቅድሚያ፣ እግዚአብሔር መጨረሻ እየሆነ ይመጣል። ጌታን ሰብስቲቱት እያደረግነው እንመጣለን። እና ገንዘብን ከወደድን ለእግዚአብሔር አልተገዛንም። ሌላው ደግሞ ገንዘብን ከወደድን ወገኖቼ ክፉ ነገርን እናደርጋለን። የሚገርም ነው። አንደኛ ጢሞቴዎስ 6:10 ሲናገር ገንዘብ መውደድ የክፋት ሁሉ ስር ነው። ገንዘብ ከወደድን ክፋቶችን ማድረግ እንጀምራለን። ከኛ የማይፈለጉብን ነገር ማድረግ እንጀምራለን። አሁን ለምሳሌ የሆነ አንድ ሰው የሆነ ካምፓኒ ተቀጥሮ እየሰራ የዛ ማናጀር ከሆነ ከዛ ብርን እየወደደ ከመጣ ምን ማድረግ ይጀምራል? ከካምፓኒው ሊሰርቅ ይጀምራል። ወይም ደግሞ የሰዎችን ነገር በቃ ሰዎችን ባይል እያሰራ ቦነስ እንዲያገኝ ይጥራል። ለሰዎች ቦታ አይኖረውም። ያለውን ጊዜውን ሁሉ ሰዓቱን ሁሉ ቸርች ከመሄድ የሆነ ነገር ከማድረግ እዛ ላይ ነው የሚያጠፋው። ምንድን ያደረገው? ክፋቶችን፣ ክፉ ነገሮችን ያ ሰው ማድረግ ይጀምራል። ገንዘብን እየወደደ ሲመጣ ፕራዮሪቲ ሁሉ ነገሩ ገንዘብ ነው የሚሆነው። እንዴት ገንዘብ አገኛለሁ፣ እንዴት አድርጌ ነው ማተርዋት፣ ክፋትን እያደረገ ሰውን አቢዩዝ እያደረገ። አሁን እነዚህ ኮርፖሬቶች፣ እነዚህ አሜሪካ ያሉ ካምፓኒዎች በጣም በቃ ስለ ብር ከመውደዳቸው የተነሳ የሚያመርቱት አንዳንድ ነገር አይጠነቀቁም። ሰው ይገለዋል፣ እንደዚህ ያደርገዋል፣ እንደዚህ they don't care። አንዳንድ ሬስቶራንቶች ምግብ ዝም ብለውን አግበስብሰው ኬሚካል ከተው ሰው ሁሌ እንዲመጣላቸውና ብራቸውን ለማካበት እያሉ ኬሚካል ይጨምራሉ። ያ ኬሚካል ምን ያደርገዋል? ሰውን በሽተኛ ያደርገዋል። ያ ኬሚካል አዲክቲቭ ይሆናል። ከዛ ያ ደግሞ አዲክቲቭነቱ ሁሉ ጊዜ እየመጣ እንዲገዛ ያደርገዋል። እነሱ ግን ምን ያደርገኛሉ? ሰዎችን በመግደል በሽታ እንዲያዙ እያደረጉ እነሱ ግን ብር እያካበቱ ነው። they don't care about human beings life። በቃ እነሱ እንትን የሚያደርጋቸው ብሩን ማግኘታቸው ነው። በቃ ሞር ሀብት፣ ሞር ቦነስ፣ ሞር ይሄንን ነገር እና ሰው ብር ሲወድ እንደዛ ነው የሚሆነው። ክፉ ነገርን ያደርጋል። ምንም ነገር አይመስለውም። ክፉ ሰውን ለማስገደል ምንም አይመስላቸውም። የናን ብር እንዲሰጥኛ እንደዚህ አታረጋለህ፣ ይሄንን ሰው ታስወግድልኝ፣ እንዲ ሶ ኢዚ ነው የሚሆንለት። ለምን? የሚወደው ከሰው ይልቅ ገንዘብን ነው። አሁን ከሰው ገንዘብን ከወደድን ወገኖቼ ይብን የአባት ፍቅር በውስጣችን አይኖርም። የእግዚአብሔር ፍቅር ከውስጣችን ይወጣል። ያንኛ ዮሐንስ መልእክት 2:15-16 ሲናገር ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት፣ ስለ ገንዘብም መመካት። እነዚህ ገንዘብን ስለመውደድ ገንዘብ አለኝ፣ ገንዘብ እንደዚህ ሲል ያ ነው ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ እነዚህ ነገሮችን ፍቅር ገንዘብንም ቢወድ የአባት ፍቅር በሱ ውስጥ የለም። ወገኖቼ ብር እየወደድን ስንመጣ፣ ገንዘብ እየወደድን ስንመጣ የእግዚአብሔር ፍቅር ከውስጣችን እየራቀ ነው የሚመጣው። የዓለም ወዳጆች ነው የምንወደው። ልክ በሴጣን ሲስተም ውስጥ ነው የምንገባው። እሱ ሲስተሙ ያ ነው። በቃ በብር ውስጥ ጥልፍልፍ አድርጎ እኔ ያህል ብር እሰጣለሁ፣ አንተ ይሄን አድርግልኝ። ሶል ኤክስቼንጅ መደራረግ እንጀምራለን። የአባት ፍቅርን በማን ቀይረዋለን? በሚጠፋው ነገር። የሚገርመው ነገር ይሄ ብር የገንዘብ ጥለ ነው የምንሄድ ነው። ምንም ነገር 1 ትሪሊየን ሰው ይኖረው 1 ቢሊየን ይኖረው ሲሞት 1 ሳንቲም እንኳን ይዞ ከሱ ጋር የሚሄደው ነገር የለም። ምንም ነገር ኢተርኒቲ የሚሄድ ነገር የለም። ነገር ግን አምላካችንን ብንወድ እሱን ፕራዮሪቲ ብንሰጥ እሱን ነው እስከ መጨረሻው ድረስ ከሱ ጋር የምንኖረው። ያ ግን ይዘነው የምንሄደው ነገር አይደለም፣ ጥለነው የምንሄደው ነገር ነው ወገኖቼ። እና ስለዚህ ገንዘብን ከወደድን ለእግዚአብሔር አልተገዛንም፣ ክፉ ነገር እናደርጋለን። ከእግዚአብሔር ፍቅር ያወጣናል። የእግዚአብሔር ፍቅር በውስጣችን ውስጥ አይኖርም። ኢየሱስ ጌታ ነው። ታዲያ እኔ በጣም ብር ወዳለው፣ ኦቨርታይም ሰራለው፣ ለብር ብዬ ሁሉን አደርጋለሁ፣ ቸርች እንኳን አልሄድም፣ ብዙ ነገር የምንል ወገኖቼ ካለን እንዴት ይሄንን የገንዘብን መውደድን ማስወገድ እችላለሁ? መንስኤው ምንድነው ነው? እንዴት አድርገን ኦቨርካም እናደርጋለን ነው ወገኖቼ? መጀመሪያው የእግዚአብሔርን ትእዛዝን መጠበቅ ነው። የእግዚአብሔር ትእዛዝ የ10ቱ ትእዛዝ የሚባል አለ። 10ቱ ትእዛዝ የተፈጸመው በሁለት ነገር ነው። በፍቅር እግዚአብሔርን በመውደድ ከዛ ደግሞ ባልንጀራችንን በመውደድ ነው። የእግዚአብሔር ፍቅር በውስጣችን ሲኖር ጌታን ስንወደው አንደኛ ቦታ ሲሄድ፣ ከዛ ሰውን ደግሞ ከወደድን ብርነትን ግን ነው የሚሆንብን። ሰውን አንጎዳው፣ ምክንያቱም እንወደዋለን። ለሱ ብዬ ሰውን ለመጉዳት ብዬ ጎድቼ ብር ለማግኘት አለም ሰውን ከወደድኩት ኧረ ብሩ ጥንቅር ብሎ ይቀር። ይሄ ሰው ግን ወንድሜ ይዳን፣ ወንድሜ እህቴ ትዳን ነው የምንለው። ማቴዎስ ወንጌል ምዕራፍ
22:37 እስከ 40 እንደዚህ ይላል። ኢየሱስም እንዲህ አለው፣ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ሁለተኛይቱም ይህች ናት ትመስላለች፣ እርሱም ባልንጀራህን እንደራስህ ውደድ የምትል ናት። አንድ ሕግ ጠበቃ አዋቂ ይመጣና ጌታ ኢየሱስ ክርስቶስ ከተሳሳቱ ትልቁ የትኛው ነው አለው። ከዛ ጌታ ኢየሱስ ክርስቶስ ምን አለ? የመጀመሪያ ትእዛዝ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ብርን ውደድ አይደለም ያደለ እግዚአብሔር አምላክን። ከዛስ ሁለተኛይቱ ደግሞ ናት። ብር አላለውም፣ ገንዘብ መውደድ አላለውም። ይህች ትመስላለች፣ እርሱም ባልንጀራህን እንደራስህ ውደድ የምትል ናት። በሁለት ሕግ ተፈጽሟል። እግዚአብሔርን በመውደድ አንደኛ አድርጎ አንደኛ ሆኖ እሱን በመውደድ ከዛ ባልንጀራችን በመውደድ። ይሄንን ካደረግን እግዚአብሔርን ከወደድን ሰውን ከሚቀጥለን ከወደድን እንደራሳችን ወገኖቼ ብር ነቲንግ ይሆንብናል። የምንጎዳ ሰውን አይደለ? ብር ለማግኘት ብለን ብር የምንወድ ከሆነ ሰውን አንጎዳም። ለምን? ሰው ከብር በላይ ነው አድርገነዋል። እኔ ብዙ ጊዜ ሰዎች የሆነ ነገር ሲያደርጉ በቃ ሰውን አይወዱም፣ የሚወዱት ብርን ነው እላለሁ። ያው ሰው ቢወዱ ኖሮ ብርን ለብር ብለው ምንም ሰውን አይጎዱም። እግዚአብሔር በአምሳሉ የፈጠረውን ሰው። ሌላው እንዴት አድርገን ብርን መውደድን ከኛ ውስጥ እናስወጣለን ወገኖች? ሌላኛው በመስጠት ነው። ሰው ብር የሚወድ ከሆነ በቃ ይስገበገባል። እየተስገበገበ ዝም ብሎ ኩምሌት ማድረግ ነው የሚፈልገው። አሁንም አይጠግብም። ግን መስጠት ሰው ግን ሲጀምር ያ በመስጠት የብር ፍቅርን ከውስጣችን ያስወግድልናል። አስራት፣ በተለይ አስራትና መባ ለእግዚአብሔር ብለን አንደኛ እግዚአብሔር ከሆነ ለሱ የሆነውን አስራት መባችንን ስንሰጥ ለእግዚአብሔር የሆነ አገልግሎት ስራ ስንሰጥ ያ ነገር ከውስጣችን ይወጣል። እግዚአብሔር አንደኛ ነው፣ ምንም አይመስለንም። ኢየሱስ ጌታ ለምሳሌ 3:9 ሲናገር እግዚአብሔርን ከሀብት አክብር፣ ከፍሬው ሙሉ በኩራት ለእግዚአብሔር የሆነው ለእግዚአብሔር ስጥ። እግዚአብሔር አምላካችን ለመንግስቱ ስራ ለቤቱ ስራ ካለንን አውጥተን 10 ከዛ በላይ እግዚአብሔር ስጡ ላለን ስንሰጥ የዛን ጊዜ የብር ፍቅር በውስጣችን ይወጣና የማ ፍቅር ነው የሚገባው? የአምላካችን ፍቅር። እግዚአብሔር አንተ በሕይወቴ አንደኛ ነህ፣ ይኸው ሰጠኝ አይደል? እኔ ደግሞ መልሼ ሰጠው ብለን ለእግዚአብሔር የሆነው ለጌታ ስንሰጥ የዛን ጊዜ የብር ፍቅር በውስጣችን ውስጥ አይኖርም። ሌላ ደግሞ የብር ፍቅር ከውስጣችን እንዲወጣልን ከፈለግን ወገኖቼ ዓለምን የሞላውን አንውደድ። አንደኛ ዮሐንስ መልእክት 2 ቅድም አንብቤዋለሁ 15:16 ሲናገር ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ስለዚህ ዓለምን የሞላውን አንውደድ። አንደኛው ማን ነው? ከዛ ውስጥ ገንዘብን አንውደድ ወገኖቼ። ያ ነገርን ከወደድን ያው ቅድም እንዳየሁት የዓለምን ከወደድን ወደ ጥፋት ነው የምናመራው ወገኖቼ። በዛ ፋንታ ማን እንውደድ? አምላካችን ልዑል እግዚአብሔርን እንውደድ። እሱን አንደኛ እናድርገው። ኢየሱስ ጌታ ነው እና በዘመናችን ያውን ያለው ይሄ ነው። በመጨረሻ ዘመን ሰው ራስ ወዳዶች፣ ብር የሚወዱ፣ ከሰው ይልቅ ከእግዚአብሔር ይልቅ እንደዚህ ናቸው የሚሆነው። ሁለተኛ ጢሞቴዎስ ምዕራፍ 3 ሲናገር ከ1 ጀምሮ እንደዚህ ይላል። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ። በመጨረሻ ዘመን ሰው እንደዚህ ነው የሚሆነው። በመጨረሻ ዘመን ነው ያለ ነው። ሰው ገንዘብን ወዳድ ነው የሚሆነው። ገንዘብ ወዳድ ከሆነ ሰውን የሚወድ ከሆነ ምንድነው የሚሆነው? ሁሉ ምንም ማድረግ ሰውን ማጥፋት፣ ሰውን መግደል፣ የሆነ ነገር ማድረግ፣ በቃ አጭበርብሮ በዚህ በዛ ማድረግ ምን ሲምፕል ኢዚ ነው የሚሆንለት። ለምን? ብዙ ከመውደዱ ታችቱ ሞር በቃ ሳቲስፋይድ አያረጋቸውም። ስለዚህ በመጨረሻ ዘመን አሁን ባለንበት እንደዛ ነው እየተፈጠረው። እኛ ግን እግዚአብሔርን በህይወታችን አንደኛ ማድረግ ከፈለግን፣ ከዛ ቀጥለን ሰውን ባልንጀራችን መውደድ ከፈለግን ወገኖቼ ገንዘብን መውደድ የለብንም። ገንዘብ አያስፈልግም? ያስፈልጋል። ግን ገንዘብ ግን መውደድ ግን የኃጢአት ሁሉ ስር ነው። የገንዘብ በራሱ አይደለም፣ የገንዘብ መውደድ the love of money የኃጢአት the root of all evil። ስለዚህ እኛ ግን እንደዛ ከመሆን ጌታ ይጠብቀን። እስቲ እንጸልያለን። እግዚአብሔር አምላካችን ዛሬ ለሚያማቸው ወገኖች በኢየሱስ ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። እሱ ፈዋሽ አምላካችን ነው። እስቲ እንጸልይ። ቅዱስ ሆይ ተመስገን። ጌታ ሆይ ተባረክ።
አንተ ፈዋሽ አምላካችን አሁን በእሳት ወገኖች የሚያማቸውን ሁሉ አሁን በሚያማቸው ስፍራ እጃቸው በጫኑበት ስፍራ ስምን እጠራለሁ። ፈዋሹን ስምን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል አንተ ትታደጋለህ፣ አንተ ትፈውሳለህ፣ አንተ ታድናለህ። ከዛ ጀምሮ በፈውስ እጆች እንድትጎበኛቸው ልዩ ፈውስ አሁን እንዲመጣ ራካፓሲኬ ፓራካላማዲያ ሬላ ማሲማሲኬ ፓራካላማዲያ በመገረፉ ቁስልኛም ተፈወስን እንደሚለው ቃል ከዚህ ሰዓት ጀምሮ ሙሉ ፈውስ ጌታ ሆይ በሰውነታቸው እስኪያውቁት ድረስ ጌታ እንድትፈውስ እንድትዳስሳቸው እግዚአብሔር ሆይ ስጋቸው ድና እንድትቀር እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ ያስጨናቂ ዘንግ በኢየሱስ ስም ይሰበር፣ ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ወገኖቼ ከዚህ ሰዓት ጀምሮ በሙሉ ነጻነትና ደስታ ጌታ ሆይ እንድትሞላቸው፣ ሰላማቸው እንዲበዛ፣ ጤንነታቸው እንዲበዛ እኔ በኢየሱስ ስም ጸለይኩኝ። ራካፓሲኬ ፓራካላማዲያ ሬላ ማሲማሲኬ ፓራካላማዲያ ያስጨናቂ ዘንግ በኢየሱስ ስም ይሰበር፣ ተጽዕኖ ሁሉ በኢየሱስ ስም ይመታ። ወገኖቼ ከዚህ ሰዓት ጀምሮ ጌታዬና አምላኬው ተፈውሰው እንዲቀሩ እኔ በኢየሱስ ስም ጸለይኩኝ። አባቶ የተመስገን በቃል አልፈ ስለተናገርከን አንተን እንድንወድ ካንተም ደግሞ በታች ህዝብን እንድንወድ እንደ ራሳችን እንድንወድ ስላልከን ስለተናገርከን ስላሳሰብከን አባቶ የተባረክ። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግል ያዳኝ አምላክ ያርግ ይቀበላል ለምንል የመቅዳት ቀን ዛሬ ነው። ስለምን ምናቀው ነገር የለም ወገኖቼ። ስለዚህ ዛሬ ድምጹን ብሰሙ ልባችሁ ልቀኛ አታርጉት ይላል። ዛሬ ለጌታ እጄን እሰጣለሁ ለምንል ከኔ ጋር ይህንን ጸሎት ጸልያላችሁ። ከዛም ደግሞ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው፣ ለውጣቸው። እግዚአብሔር አንተን ወደሚያከብር ትክክለኛ ቤተ ክርስቲያን ወስደ አስተምረ እግዚአብሔር እስከ ሕይወታቸው ፍጻሜ አንተን እየወደዱ እንዲኖሩ አንተ እርዳቸው፣ ከክፉ ሁሉ ጠብቃቸው። ወገኖቼ ለአንተ ሰጠው። አባ ስለነበረን ጊዜ ተመስገን። በቃል ስለተናገርክ ስላስተማርከንም ሰማነው ቃል ደግሞ 30 60 100 ፍሬ እንዲያፈራ በተግባር ጌታ ሆይ እንድናውለው አንተ እርዳን። ወገኖቼን እኔንም ላንተ አሳልፌ የሰጠው የበቀለላት በኢየሱስ ይታሰሩ። ሳምንቱን ጊዜያችን ሁሉ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ አምላካችን ተናግሮናል፣ አስተምሮናል፣ ገስጾናል። ስሙ ለዘላለም ይባረክ። ለተናገረን ጌታችን ክብር ሁሉ ለሱ ይሁን። እንግዲህ ፕሮግራሜን ጨርሻለሁ። እግዚአብሔር ቢረዳኝ ቢያግዘኝ በሌላ ጊዜ ደግሞ በሌላ ሀሳብ በሌላ ቃል በህይወት ብኖር ድሉን ቢሰጠኝ እቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። ሳብስክራይብ ላይክ ማድረግን አትተው፣ ሼር ማድረግን አትተው። ተባረኩልኝ። አሜን።